እንግዲህ ዛሬ አመሻሽ ላይ የተሰማው ከማስተር አብነት ጋር ተያይዞ የጤናውን ሁኔታ በተመለከተ አዲስ መረጃ አለ። እንግዲህ ሕክምና ላይ እንዳለ ባለፈው ራሱ ይፋ አድርጎ ነበረ። ከዚህ ጋር ተያይዞ አንጋፋው ሁላችሁም የምታውቁት ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ማስተር አብነትን ትወጃለሽ? ማማ ማይ የማስተርን ቪዲዮ የት ነው ያየሽው? ቲክቶክ ላይ በማስልክ በማሚ ምን ሆነ? ማስተር አብነት ምን ሆነ? በዚህ በማስተር አብነት ጉዳይ እንደምታስታውሱት ጸሎት ምን ያደርጋል? ሕክምና ጀምር፣ የጸሎት ምንም አይጠቅምም የሚሉ ሰዎች እስከ መምጣት ድረስ ሰባይነት የጎደላቸው ሰዎችን እስክንተዋወቃቸው ድረስ ብዙ ነገሮችን አሳይቶናል። አዲስ ከሆስፒታል የተሰማ መረጃ አለ፣ እሱን እነግራችኋለሁ። ግን ሚዲያ ላይ በቀጥታ ለማስተር አብነት እንዲደርስ የማስተር አብነት መታመም ከተሰማ በኋላ የተለያዩ ውዝግቦች ውስጥ ከመግባት አንስቶ ማስተር አብነትም ሕክምና የመጀመሩን ዜና መስማታችን ይታወቃል። ከዚህ ጋር ተያይዞ የተሰማ መረጃ ከመሻ አለ። አሁንም ቢሆን ለማስተር አብነት ምንም እንኳን ሕክምናውን እየተከታተለ ቢሆንም ከጸሎት የሚበልጥ መፍትሄ የለም። ሰላም አዶት፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ስፍራ ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁኝ። ከኛ ጋር ለመቆየት ስለተገናኘን እጅግ በጣም ደስ ብሎኛል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ጊዜ ይሆንላችሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። እንግዲህ ከሰሞኑ የማስተር አብነት መታመም ከተሰማ በኋላ በርካቶች የተለያዩ ውዝግቦች ውስጥ ከመግባት አንስቶ ማስተር አብነትም ሕክምና የመጀመሩን ዜና መስማታችን ይታወቃል። ታዲያ የማስተር አብነት ሕክምና በሀገር ውስጥ ይከናወን ወይም በሀገር ውጭ ይከናወን የሚለው የጉዳይ አሁን በሂደት ላይ ያለ ጉዳይ ቢሆንም ማስተር አብነት በሀገር ውስጥ ሕክምና ጀምሯል። ከዚህ ጋር ተያይዞ የተሰማ መረጃ ከመሻ አለ። አሁንም ቢሆን ለማስተር አብነት ምንም እንኳን ሕክምናውን እየተከታተለ ቢሆንም ከጸሎት የሚበልጥ መፍትሄ የለም። ለማስተር አብነትም ብቻ ሳይሆን ለማናችንም ብዙ
ምድራዊ ስልቶችን መፍትሄዎችን ብንፈልግ ብናሰስ እንኳን ሄደን ወይም ቆይተን ከጸሎት የበለጠ መፍትሄ ልናገኝ አንችልም። በራሳችን የወጣነው ዳገት እንደገና ደግሞ በራሳችን አሸንፈናል ብለን ያሰብናቸው እነዛ አሸንፈናል ብለን ያሰብናቸው ቀናቶችን እግዚአብሔር ወይም ፈጣሪ ነው ያሳለፈንና ጸሎት ዲና የሚደረግ ነገር አይደለም። በዚህ በማስተር አብነት ጉዳይ እንደምታስታውሱት ጸሎት ምን ያደርጋል? ሕክምና ጀምር የጸሎት ምንም አይጠቅምም የሚሉ ሰዎች እስከ መምጣት ድረስ ሰባይነት የጎደላቸው ሰዎችን እስክንተዋወቃቸው ድረስ ብዙ ነገሮችን አሳይቶናል። አዲስ ከሆስፒታል የተሰማ መረጃ አለ። እሱን እነግራችኋለሁ። ግን ትኩረት እና ፎከስ አድርጋችሁ እንድታደርጉ የአብነትን ቤተሰቦች እኛ የምንጠይቀው በምትችሉት ወይም በምትችሉበት ጊዜ ሁሉ ባላችሁ ጊዜ ሁሉ ለማስተር አብነት እንድትጸልዩ ነው። እንደምታውቁት ከታመመ በኋላ ኢትዮጵያውያን በተለያየ እምነት ውስጥ ያሉ ሁሉ በግልም በማህበርም በህብረትም ሲጸልዩለት ታይተዋል። አንዳንዶች የጾም ጸሎት እስከማወጅ ደርሰዋል። በተለያየ እምነት በእስልምና ዱዓ በጋራ ዱዓ የሚያደርጉለት አልታጡም። በኦርቶዶክስ ቤተ እምነት ውስጥም እንደዚሁ ፊት ለፊት ወጥተው ቄሶቹ ሲጸልዩለት ታይተዋልና ከዚህ ጋር ተያይዞ ህዝብ ሁሉ በህዝብ ልብ ውስጥ የገባውን ይህንን ወንድማችንን ድኖ ማየት ስለሚሻ ፈውስ ሆኖለት ስለሚሻ ፊት ለፊት ወጥቶ ሲጸልይለት ተመልክተናል እና ብዙዎች እየጸለዩለት ይገኛሉ። ግን ሚዲያ ላይ በቀጥታ ለማስተር አብነት እንዲደርስ የተጸለዩ ጸሎቶችን እናያለን። ከዛ በኋላ የተሰማውን የዛሬ ምሽት መረጃ እንሰማና ከዛ የመጨረሻ መልእክት እናደርጋለን ማለት ነው። ማስተር አብነት የሰማይ አምላክ እግዚአብሔር ነፃ እንደሚያወጣ አምኜ ጸልይልሃለሁ። አንተ የድሆች አባት ቆሻሻ አትል፣ ምስኪኖችን የምትሰበስብ የሀዲያ ህዝብ፣ የከምባታ ህዝብ፣ የጉራጌ የአማራ አትል፣ ከከምባታ ተወልደ ብሔር ብሔረሰብን የምታካልል ምስኪን ልጅ እንደ እግዚአብሔር ሰው ጸልይልሃለሁ። ምንም አይነት በሽታ በሰውነት ውስጥ ቢገባም እንደ እግዚአብሔር ሰው ለምንልሃለሁ። አምላኬ ካንተ ላይ ደዌን በሽታን እግዚአብሔር ካንተ ላይ እግዚአብሔር ከሰውነት ላይ እግዚአብሔር ከአካል ላይ እግዚአብሔር ከማንነት ላይ ዛሬ ነፃ እንዲያወጣ ለምናለሁ። አባት እግዚአብሔር ሆይ ይህንን ማስተር አብነት የብዙዎች አባት የሆነውን ይህንን ወጣት ሳይታወቅ ጭንቅላቱን ይዞ ኡፍ የሚልበትን ድምፅ አሰምቶናል። ዛሬ በኢየሱስ ክርስቶስም ነፃ እንድታወጣው እንለምናለን። እንድትፈታው እንለምናለን። እንድትፈታው እንለምናለን። በሽታን ከሱ ላይ እንድታነሳ በኢየሱስ ስም እንለምናለን። ቀንበርን ከሱ ላይ እንድታነሳ በኢየሱስ ስም እንለምናለን። በጌታ በኢየሱስ ስም ከተናገረበት ሰዓት ጀምሮ የትኛውም ሃይማኖት ስለ ማስተር አብነት እየጸለየ ነው። እኛም በዚች አጥቢያ በዚች ባለችን መሰዊያ ላይ ስለሱ አንድ ጥያቄ ይዘን መተናል። ይህንን ጥያቄ እንደምትመልስልን እናምናለን። በደምህ ዛሬ በሽታው ነፃ ይውጣ። በደምህ ዛሬ በሽታው ነፃ ይውጣ። በደምህ ዛሬ ቀንበሩ ይሰበርለት። በደምህ ዛሬ እስራቱ ይፈታለት። በደምህ ዛሬ በሽታው ከላዩ ላይ ይወገድለት። በመገረፉ ቁስል ተፈውሳችኋል ተብሎ እንደተጻፈ ዛሬ ወንድሜ በተገረፍከው ቁስል ነፃ ይውጣ። በተገረፍከው ቁስል ነፃ ይውጣ። በሽታ ከላዩ ላይ ይወገድለት። እፎይ ብሎ ይተኛ፣ በሰላም ይተኛ። ኖሮ ልጁን ያሳድግ፣ ለብዙ ልጆች ይትረፍ። ኖሮ ትውልዱን ያሳድግ። አባቶይ ስለሰማህን ይህንን ጸሎት ሰምተህ ይህንን ማስተር አብነትን ነፃ አውጥተህ ለምስጋና ስለሚቆም እኛም እሱ ተፈወስኩ ያለ ቀን በፊት ክብርን እንሰጣለን።
በኢየሱስ ክርስቶስ ስም እናመሰግንሃለን። ነፃ ስላወጣህልን ተባረክ። ስለሰማህን ተባረክ። እንወድሃለን። ማስተር አብነት እግዚአብሔር አምላክ ይረዳሃል። ነፃ ትወጣለህ። የማስተር አብነት ተጽዕኖ ወይም የማስተር አብነት ስራዎች ከልጅ እስከ አዋቂ ልብ ውስጥ ነው የገቡትና እስቲ ይህንን ቪዲዮ ተመልከቱ። ማስተር አብነትን ትወጃለሽ? ማማ ማይ የማስተርን ቪዲዮ የት ነው ያየሽው? ቲክቶክ ላይ በማን ስልክ? በማሚ ምን ሆነ? ማስተር አብነት ምን ሆነ? ቲክቶክ ላይ እየዘመረ ነው ያየሽው? ምን ሆነ ማስተር አብነት? ታሞ አታለቅሽ በቀቴ ማዬ። ማስተር አብነት ምን ሲሰራ ነው ቲክቶክ ላይ የሚታዩ? በጎ ስራ? ምን አይነት ሰው ነው የምረዳው እሱ? እንግዲህ እንዳያችሁት ነው። በጣም የተገረፈች ያክል ነው ህፃኗ እያለቀሰች ያለችውና በጣም ልብ የሚነካ ነው። እንግዲህ ዛሬ አመሻሽ ላይ የተሰማው ከማስተር አብነት ጋር ተያይዞ የጤናውን ሁኔታ በተመለከተ አዲስ መረጃ አለ። እንግዲህ ሕክምና ላይ እንዳለ ባለፈው ራሱ ይፋ አድርጎ ነበረ። ከዚህ ጋር ተያይዞ አንጋፋው ሁላችሁም የምታውቁት ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምና ምክረ ሀሳብ እንዲያቀርቡ ፕሮፌሰሩ ተጋብዘው ነበር። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። ፕሮፌሰርን ስለ ጉብኝታቸው ማስተር አብነትን ስላበረታቱትና ስለ አቅጣጫ አመላካች ሀሳባቸው እናመሰግናለን። ቀጣዩን ሂደት እንግዲህ እየተከታተልን እናሳውቃችኋለን ይላል የማስተር አብነት ልጥፍ። እንደዚሁ በብሩክ ላምቢሶ በኩል ማለት ነው ወይም በፕሮፌሰር ብሩክ ላምቢሶ በኩል ማለት ነው። እና አሁን ያለው የጤና ሁኔታ በሕክምና ክትትል ላይ እንደሚገኝ እየወጡ ያሉ ጉዳዮች ያሳያሉ። ስለዚህ አሁንም ቢሆን የተጠየቀው ምንም እንኳን ማስተር አብነት ሕክምና ላይ ቢሆን አንጋፋ የሕክምና ባለሙያዎች ሕክምናው ላይ የተሳተፉ ቢሆንም የተሻለ ሕክምና እያገኘ ቢሆንም የተሻለ ሆስፒታል እየታከመ ቢሆንም ከሁሉ በላይ አሁንም ጸሎታችሁ ይቀጥል፣ ተስፋ አለ የሚል ነውና በያላችሁበት የምትወዱት የምታከብሩት የምታደንቁት በበጎ ስራዎቹ የምትደነቁ ሁላችሁ አሁንም አጥብቃችሁ ጸሎታችሁ እንድትቀጥሉ ተብለናል። እንግዲህ ተስፋ አለ ተብሏል። በያለንበት ካለን ጊዜ ላይ የተወሰነች ደቂቃ በጸሎት ሰዓታችንም ሆነ ለማስተር አብነት እንድንጸልይ በድጋሚ ጥሪ እናቀርባለን። መልካም ጊዜ ይሁንላችሁ።